በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ። ብፁዕ አባታችን አቡነ ኤልሳ የቅዱስ ሲኖዶስ አባል፣ ክቡር ሊቀ ካህናት ኢዮብ የሀገረ ስብከቱ ዋና ስራ አስኪያጅ፣ የተከበሩ መላከማዊ ኢንጂነር ዮሐንስ የዚህ ታላቅ ደብር ዋና አስተዳዳሪ፣ እንዲሁም የደብሩ የስብከተ ወንጌል ክፍል ኃላፊ መጋቤ ወንጌል ገዛሃኝ፣ የተከበራችሁ አገልጋዮች፣ ሊቃውንተ ቤተ ክርስቲያን፣ ካህናት፣ ዲያቆናት፣ የሰንበት ትምህርት ቤት ተማሪዎች፣ ምዕመናንና ምዕመናት እንደምን አደራችሁ? አምላካችን አባታችን እግዚአብሔር የበዛውን ኃጢአታችንን ተመልክቶ ሳይቀጣን ሳይቆጣን በምህረቱና በቸርነቱ ጠብቆ ለዚህ ዕለትና ሰዓት ያደረሰን፣ በዚህ ቅዱስ ቦታ ተሰባስበን በቅዳሴው በዝማሬው በቃሉ እንድንባረክ የፈቀደልን ጌታ ስሙ ለዘላለም የተመሰገነ ይሁን። ለአባቶቻችን የጻድቃኑን የቅዱሳኑን የአቡነ አረጋዊን የገብረ ክርስቶስን በረከታቸውን ያሳደረብን። ሰአለኒ ዘተፈቅድ እግበር ለከ፣ አደርግልህ ዘንድ የምትሻውን ለምን። መጽሐፈ ነገሥት ካልዕ ምዕራፍ 2 ቁጥር 9 ላይ ያለ ኃይለ ቃል ነው። ሰአለኒ ዘትፈቅድ እግበር ለከ፣ አደርግልህ ዘንድ የምትሻውን ለምን። የትምህርታችን ርዕስ ነው። የምስጢርና የእውቀት ባለቤት የአባቶቻችን የቅዱሳን ሁሉ አምላክ እግዚአብሔር ለአባቶቻችን ለነቢያት፣ ለሐዋርያት፣ ለሊቃውንተ ቤተ ክርስቲያን ምስጢሩን የገለጠ ለእኛም እንዲገልጥልን እውቀቱን ማስተዋሉን እንዲያድለን ቅዱስ ፈቃዱ ይሁንልን። ሰአለኒ ዘትፈቅድ እግበር ለከ፣ የምትሻውን አደርግልህ ዘንድ የምትሻውን ለምን። በዚህ ቃል መነሻነት ዛሬ የጻድቁን የአቡነ አረጋዊ የገብረ ክርስቶስን ወርሃዊ በዓል የምናከብርበት የምናስብበት እንደመሆኑ መጠን ነገረ ቅዱሳን እናያለን። የአምላካችን የእግዚአብሔር ቸርነት፣ የእናታችን የእመቤታችን የድንግል ማርያም አማላጅነት እንዳይለየን የቅዱሳን አምላክ እግዚአብሔር ምስጢሩን ማስተዋሉን እንዲገልጥልን ቅዱስ ፈቃዱ ይሆንልን። ይህን ቃል የተናገረው ቀደምት ነቢያት በመባል ከሚታወቁት ነቢያት መካከል አንዱ የሆነው ለእግዚአብሔር ክብር የሚቀናው ቅዱስ ኤልያስ ነው። ቅዱስ ኤልያስ ለተከተለው ላገለገለው ዓለምን ንቆ እርሱን ለመሰለው ለነቢዩ ለኤልሳ የተናገረው ቃል ነው። ቅዱስ ኤልያስ እንደሚታወቀው ሁሉ ለእግዚአብሔር ክብር የሚቀና እግዚአብሔርን በሙሉ በሙሉ ባለው ፍላጎት የሚያመልክ ታላቅ ሰው ነው ቅዱስ ኤልያስ። ሕያው እግዚአብሔር ዘቆምኩ ቅድሜሁ ከመ ኢይረድ ዝናም በእላ መዋዕል ዘእንበለ በቃለ አፉየ፣ እኔ ካለመንኩ ዝናም አውርድ ብዬ ካልተናገሩ በስተቀር ሰማይ ዝናምን ለዘር ጠልን ለመከር እንዳይሰጥ ብሎ እግዚአብሔርን የለመነ 3 ዓመት ከ6 ወር ሰማይን የዘጋ
በኋላ ደግሞ የተዘጋውን ሰማይ በጸሎቱ የከፈተ ታላቅ ሰው ነው። ቤተ መንግሥት ድረስ ዘልቆ በመግባት አክዓብን ኤልዛቤልን መገሰጽ የቻለ እግዚአብሔርን እንዲያውቁ ስለ እግዚአብሔር ክብር ይቀና የነበረ ታላቅ ነቢይ ነው። ይህ ታላቅ ነቢይ በማስተማር ጊዜው በአገልግሎት ዘመኑ አንደኛ ነገሥት ምዕራፍ 19 ቁጥር 19 ጀምሮ እንደሚነግረን አልፎ ሲሄድ በኤልሳ ላይ መጎናጸፊያውን ጣለበት ይላል። ኤልሳም የኤልያስ መጎናጸፊያ ሲያርፍበት የእግዚአብሔር ጥሪ ደረሰውና እናት አባቴን ተሰናብቼ እከተልህ ዘንድ እባክህ ፍቀድልኝ ብሎ ኤልያስን እንደለመነው መጽሐፍ ቅዱስ ያስረዳናል። እናት አባቱን ከተሰናበተ ከቤተሰቡን ከተሰናበተ በኋላ ይህ ታላቅ ሰው በሬዎቹን አርዶ በበሬ ዕቃው ቀቅሎ ሕዝቡን አብልቶ ኤልያስን ተከተለ ይላል። ይህ ሰው ባለጸጋ ነው። መጽሐፍ ቅዱስ እንደሚነግረን ከሆነ 12 ዕቃ በሬ አስጠምዶ ከ12ኛው ጋር ሆኖ ያሳርስ ነበር ነው የሚለን። ይህ በገጠሩ አኗኗር ትልቅ ሀብት ነው። ብዙ ሰራተኞች የነበሩት ብዙ ሀብት የነበረው ሰው ነው ኤልሳ። ይህም ሁሉ ሀብት የእግዚአብሔር ጥሪ ሲደርሰው ግን የእግዚአብሔር መለኮታዊ ፈቃድ ሲሆንለት ይሄን ሁሉ ነገር ትቶ ነው ኤልያስን የተከተለው። እግዚአብሔር እንዲህ አይነት ልብ እንዲሰጠን ፈቃዱ ይሆነልን። የተከበራችሁ ምእመናን፣ ኤልሳ ብዙ ጊዜ አልተሰበከም። ኤልያስ ጊዜ አላጠፋበትም፣ አላስተማረውም። መጎናጸፊያውን ብቻ ነው የጣለበት። ነገር ግን ኤልሳ ወዲያውኑ እከብር ባይ ልቡናውን አሸንፎ ያለውን ሀብትና ንብረት ትቶ ቤተሰቦቹን ተሰናብቶ ኤልያስን ሲከተል እግዚአብሔርን ሲያገለግል እንመለከታለን። ምእመናን፣ እንዲህ ነው አማኝ መሆን ማለት። እኛ ብዙ ጊዜ ማገዶ ጨርሰናል። እውነት ለመናገር ብዙ ጊዜ ተዘምሮልናል፣ ብዙ ጊዜ ተሰብኮልናል። ግን ስንቶቻችን ክፋትን ትተነዋል? ቤትን መተው አይደለም ከኛ አይጠበቅም፣ ትዳርን መተው አይደለም። አዎ ይሄን እንድንተውም እግዚአብሔር አሁን በዚህ ዘመን አይጠይቀንም። ነገር ግን በውስጣችን ያለውን ክፋት፣ ኃጢአትን፣ በደልን፣ መከፋፈልን እንድንተው ግን እግዚአብሔር ይጠይቀናል። እግዚአብሔርን ለመከተል አንድ ነገር መተው ያስፈልጋል። የእግዚአብሔር ለመሆን የዓለማዊውን ነገር መናቅ ያስፈልጋል። ኤልሳ ዓለማዊውን ነገር ስጋዊውን ነገር ትቶ ኤልያስን ተከትሎ ያገለግለው ነበር ይላል። ብዙ አገልጋዮች የነበሩት ባለጸጋ በደቂቃ ከተገልጋይነት ወደ አገልጋይነት ራሱን ዝቅ አደረገ። ትህትናውንም ተመልከቱት። ሰው ዓለምን ሲንቅ፣ ሰው እግዚአብሔርን ሲያውቅ እንዲህ ትሁት ይሆናል። ሁሉን ያከብራል፣ ለሁሉ ራሱን ዝቅ ያደርጋል። ሰው እግዚአብሔርን ሲያውቅ እግዚአብሔር ያከበረውን ያከብራል። ኤልያስ እግዚአብሔር ያከበረው ነቢይ እንደሆነ ተረድቷል። የእግዚአብሔር አገልጋይ እንደሆነ አውቋል። ስለዚህም ነው ቅዱስ ኤልሳ ለኤልያስ ክብር ሰጥቶ ያገለግለው ነበር ይላል። የኤልያስን በረከት ለማግኘት ኤልያስን ማገልገል ይጠይቃል። አባቶቻችን ከደረሱበት ጸጋና በረከት መንፈሳዊ ሕይወት ለመድረስ አባቶችን ማገልገል ይጠይቃል። ስለዚህም ነው ኤልሳ ዝቅ ብሎ ያገለግለው ነበር ይላል። ኤልያስን እያገለገለ እያለ ነው ከብዙ አገልግሎት በኋላ ከብዙ ቆይታ በኋላ እግዚአብሔር ኤልያስን ወደ ሰማይ ሊያሳርገው ወደደ ይላል። እግዚአብሔርን ያገለገሉ ሰዎች ሀገራቸው በሰማይ ነው። ለዚህ ነው ብርሃነ ዓለም ቅዱስ ጳውሎስን እኛ ሀገራችን በሰማይ ነው ይላል። ይህ ዓለም የእረኛ ድንኳን ነው። ይህ ዓለም መቆያ ነው። ምእመና ለዘላለሙ የምንኖርበት ግን የተሻለ ዓለም አለ።
በዚያን ዘመንም እግዚአብሔርን ያገለገሉ ሰዎች ወደ እግዚአብሔር ተወስደዋል። ስለ ቅዱስ ሄኖክ ሲናገር መጽሐፍ ቅዱስ ሄኖክ አልተገኘም እግዚአብሔር ወስዶታልና ይላል። በሕይወት እያለ እግዚአብሔርን ስላገለገለ ለእግዚአብሔር ስለተገዛ እግዚአብሔር ወስዶታልና ሞት ባለበት ኃጢአት በበዛበት ክፋት በነገሰበት በዚህ ዓለም አልተገኘም። ልክ እንደ ሄኖክ ኤልያስንም እግዚአብሔር ወደ ሰማይ ሊያወጣው ወደ ብሔረ ሕያዋን ሊነጥቀው በወሰነበት ቀን ነበረ። ይሄን ምስጢር እግዚአብሔር ለኤልያስ ስለገለጠለት ኤልያስና ኤልሳ ከገልገላ ተነሱ። ኤልያስ ደቀ መዝሙሩን ያገለገለውን ኤልሳን እንዲህ አለው፣ እግዚአብሔር ዛሬ ወደ ቤቴል ልኮኛልና እግዚአብሔር ወደዚያ ልኮኛል፣ እዚህ ቆየኛለው ይላል። እግዚአብሔር ልኮኛል፣ እዚህ ጠብቀኛለው። ኤልሳ ግን ምን አለው? ሕያው እግዚአብሔርን አለ፣ በሕያው ነፍስህ እምላለሁ እኔ አልለይህም አለው። ለብዙ ዓመት አገልግሎታል፣ ተላልቆታል። ኤልሳሁን ኤልያስን ወደ መምሰል አድጓል። በመንፈሳዊ ሕይወቱ በርትቷል። ለኤልያስ የተገለጠው ሰማያዊ ምስጢርም ለኤልሳ ተገልጦለታል። ግን ኤልሳ ትዕግስተኛ ነበር። ያወቀውን መናገር አልፈለገም። የተረዳውን መዘርዘር አልፈለገም። አልለይህም ብቻ ነው ያለው። ሕያው እግዚአብሔርን አለ፣ በሕያው ነፍስህ እምላለሁ እኔ አልለይህም። ነገረ እግዚአብሔርን እያወሩ አሁን ከገልገላ ተነስተው ቤተል ደረሱ። ከቤተልም ሲደርሱ እግዚአብሔር ወደ ኢያሪኮ ልኮኛልና እባክህ ከዚህ ቆየኝ አለው። ማን ልኮኛል አለ? ከቃሉ ጋር ናችሁ? አዎ ማን ልኮኛል ነው ያለው? እግዚአብሔር ልኮኛል። ኤልያስን የሚልከው እግዚአብሔር ነበር። ኤልያስን የሚመራው እግዚአብሔር ነበር። ምእመናን ዛሬ እኛ የማን ተላላኪዎች ነን? የማን አገልጋዮች ነን? ማን ነው የሚመራን? ማን ነው የሚነዳን? ማን ነው የሚልከን? እንደማን ሐሳብ እንደማን ፈቃድ ነው የምንጓዘው? እንደ እግዚአብሔር ፈቃድ ከሆነ መልካም ነው። ነገር ግን ብዙዎቻችን የሥጋ ፈቃዳችን የሚነዳን እንደ ጊዜው የምንኖር መንፈሳዊ ሕይወት መንፈሳዊ ብስለት የሌለን ብዙዎች ነን። ኤልሳ ግን ኤልያስ ግን የሚመራው እግዚአብሔር ነው። የሚጓዘው እንደ እግዚአብሔር ፈቃድ ነው። የሚልከው እግዚአብሔር ነው። ስለዚህ ነው እግዚአብሔር ልኮኛል አለ። እግዚአብሔር ሂድ ብሎኛል አለው። ኤልሳውንም ሕያው እግዚአብሔርን በሕያው ነፍስህ እምላለሁ እኔ አልለይህም አለው። የነቢያት ልጆች በቤተልም ያሉ በኢያሪኮም ያሉ እየመጡ የኤልያስ ማረግ ስለተገለጠላቸው ለኤልሳ ሹክ ይሉት ነበረ። ዛሬ እኮ ጌታህን ኤልያስን እግዚአብሔር ሊነጥቀው ነው። እግዚአብሔር ዛሬ ሊያሳርገው ነው። ዛሬ ሊያወጣው ነው። አባትህ ሊለይህ ነው ሲሉት ዝም በሉ አለ ኤልሳ። ምን አይነት ትዕግስት ነው! እያወቀ እንዳላወቀ ዝም በሉ። እንዲህ ነው ምእመናን። ከኤልሳ ዓለምን መናቅን ብቻ አይደለም፣ ከኤልሳ ሀብትን ንብረትን ትቶ እግዚአብሔርን መከተልን ኤልያስን መከተልን ብቻ አይደለም፣ ከተከተለው በኋላ የደረሰበትን ደረጃ መመልከት ያስፈልጋል። በትዕግስት የታጠረ የትዕግስት ሰው፣ የዝምታ ሰው፣ የአገልግሎት ሰው ነበር። በመንፈሳዊ ሕይወቱ ያደገ የበሰለ ሰው ነበር። ለካ ከዓለም ወጥቶ እንዲህ መሆን ይቻላል። ቤት ሰርቶ ትዳር መስርቶ ከኖሩ በኋላ ባለጸጋ ሀብታም ከሆኑ በኋላ ለካ እንዲህ መሆን ይቻላል። ምእመና እኛ አንዳንድ ጊዜ መንፈሳዊ አገልግሎት ያለፈን ይመስለናል፣ ያመለጠን ይመስለናል። ምእመናን ዛሬ ካለንበት ተነስተን መንፈሳውያን መሆን እንችላለን። ዛሬ ካለንበት ከደረስንበት ተነስተን ኤልሳን መሆን እንችላለን፣ ኤልያስን መሆን እንችላለን። እነሱ በተጓዙበት መንገድ ከተጓዝን፣ እንደነሱ እግዚአብሔርን ካገለገልን፣ እንደነሱ እግዚአብሔርን ካወቅን ዛሬ ተነስተን
የተሻለ ሰው መሆን እንችላለን። ስለዚህ ዝም በሉ አላቸው። አሁንም ኢያሪኮ ከደረሱ በኋላ ኤልያስ አሁንም እንደገና እግዚአብሔር ወደ ዮርዳኖስ ልኮኛል አለ። ኤልያስ አሁን የመጨረሻውን ነገር ሳያውቅ ቀርቶ አይደለም ይሄን ያክል ኤልሳዕን እያደከመው ያለው። የሃይማኖቱን ጽናት ለመመልከት ነው። የሃይማኖቱን ከፍታ ለማየት ነው። ጽናቱን ብርታቱን ለመለካት ጭምር ነው። ኤልሳዕ ግን አሁንም ምን አለ? ሕያው እግዚአብሔርን አለ ለሶስተኛ ጊዜ በሕያው ነፍስህ እምላለሁ እኔ አልለይህም አለ። ኤልሳዕ ቤተሰቡን ተለይቷል እኮ፣ እናት አባቱን ተለይቷል፣ ሀብቱን ተለይቷል፣ ዓለምን ተለይቷል። ከኤልያስ መለየት ግን አልሆነለትም። ምክንያቱም እግዚአብሔርን ያወቀው እግዚአብሔርን ያገኘው ኤልያስን በመከተሉ ነው። የእግዚአብሔር ሰው የሆነው የተሰወረውን ምስጢር መግለጥ የቻለው ማወቅ የቻለው ኤልያስን በመከተሉ ነው። በሀብቱ ያላገኘውን፣ በእናት በአባቱ ቤት ያላገኘውን፣ በዘመዶቹ በዓለም ያልተረዳውን ሰማያዊ ምስጢር የተረዳው ያወቀው ኤልያስን ተከትሎ ኤልያስን በማገልገሉ ነው። ስለዚህም ነው አልለይህም አለ። ምእመናን ከኤልሳዕ ይሄንም ልንማረው ያስፈልጋል። ከአባቶቻችን አልለይም ማለት ያስፈልጋል። ከኤልያስ አልለይም፣ ከአቡነ አረጋዊ አልለይም፣ ከድንግል ማርያም አልለይም፣ ከቅዱስ ሚካኤል ከቅዱስ ገብርኤል አልለይም ማለት ያስፈልጋል። ዛሬ ዓለም ብዙ ጥረት ይጥራል፣ ብዙ መሰናክል በፊታችን ላይ ያስቀምጣል። ከቅዱሳኑ ለመለየት ከአባቶቻችን ለመለየት በዚህ ዘመን ካሉት አገልጋዮች አባቶቻችን ጋር እንኳን ለመለየት ስንት ይወራል በየፌስቡኩ። ይህ የሰይጣን ሴራ ነው። ይህ የመናፍቃን ጉዞ ነው። ምእመናን በመጀመሪያ ቤተክርስቲያኒቱን ለማቀጨጭ ቤተክርስቲያኒቱን ለመጣል ብዙ ተሞክሯል፣ አልሆነ። አሁን ህዝቡንና መሪውን መለየት፣ አስተማሪውና ተመሪውን መለየት፣ ካህናቱንና ምእመኑን መለየት፣ በጎችንና እረኞቹን መለየት፣ ነጣጥሎ ለመምታት እንዲመች ማድረግ ይህ የሰይጣን ሐሳብ ነው። ኤልያስ አልለይህም ነው ያለው። እኛም ዛሬ ሰይጣን ብዙ ያወራል፣ ብዙ ይላል፣ ብዙ ተልእኮ ይሰጠናል። ከኤልያስ አልለይም፣ ከአባቶች አልለይም ማለት ያስፈልጋል። ከአባቶች አልለይም፣ ከካህናቱ አልለይም፣ ከሊቃውንቱ አልለይም። ቅድም እንዳልነው ከነ አቡነ አረጋዊ አልለይም ማለት ያስፈልጋል። ኤልሳዕ አልለይህም አለው። ሕያው እግዚአብሔርን በሕያው ነፍስህ እምላለሁ እኔ አልለይህም። ባለፈ እንዳልነው ብዙ ጊዜ ይህ ሕያው የሚለው ቅጽል የሚሰጠው ለእግዚአብሔር ነው። ሕይወት ከሌላቸው ጣዖታት ለመለየት የሚጠቀሙበት ቃል ነው። ሕያው ባህሪ ከሆነው ለዘላለሙ በሕይወት ከሚኖረው በእግዚአብሔር እኔ ካንተ አልለይም አለ። አሁን ከዚህ በኋላ ነው ወደ ዮርዳኖስ ሲሄዱ የዮርዳኖስ ወንዝ ሞልቶ ጠበቃቸው። ኤልሳዕና ኤልያስ ለመሻገር አስቸጋሪ አስጨናቂ ውሃ ሆኖ አገኙት። ግን ኤልያስ በመጎናጸፊያው ሲመታው ያይ ውሃ የሞላው የዮርዳኖስ ወንዝ ከሁለት ተከፈለ ይላል። እግዚአብሔር ሞትን፣ ኃጢአትን፣ ጥላቻን፣ መከፋፈልን ይሄን ሁሉ እንዲከፍልልን ቅዱስ ፈቃዱ ይሆንልን። ተመልከቱ ቅዱሳን፣ በዚህ መጎናጸፊያው ኤልሳዕን ጠርቷል። በዚች መጎናጸፊያ አሁንም ደግሞ ውሃውን ሲመታው ውሃው ከሁለት ተከፈለለት። ባለፈ ስንማር የቅዱስ ሚካኤል ቅዱስ ሙሴ በያዘው በትር ምታው ነው የተባለው። በበትሩ ሲመታው ባህሩ ከሁለት ተከፈለ ይላል። ኤልያስም ባህሩን ሲመታው ውሃውን ሲመታው የሚገርመው ነገር ከሁለት ተከፈለላቸውና በደረቅ ተሻገሩ። ነገር እግዚአብሔርን እየተነጋገሩ ሁለቱም እያዘገሙ እያለ ነበረ የእሳት ፈረሶችና የእሳት ሰረገሎች በመካከላቸው ገቡ ይላል።
የእሳት ፈረሶች የእሳት ሰረገሎች የተባሉት እግዚአብሔርን የሚያገለግሉ ኤልያስን ወደ ሰማይ ለማሳረግ እግዚአብሔር የተላኩ ሰማያውያን ሰራዊት ናቸው። ኤልያስን ለማሳረግ የመጡ የእግዚአብሔር አገልጋዮች ናቸው። እግዚአብሔርን ስናገለግለው እንዲህ ነው ምእመናን። ኤልያስ እግዚአብሔርን አገልግሎታል። ለእግዚአብሔር ክብር ከኤልዛቤል ጋር ከአክዓብ ጋር ብዙ ተጋድሎ ፈጽሟል። ኤልያስ ጠፍር ታጥቆ እንዲሁ ቆዳ ለብሶ በየፍርክታው በየዋሻው እየተኛ በየምድረ በዳው እየኖረ እግዚአብሔርን አምልኮታል። ይሄን ዓለም ንቆ ይሄን ዓለም ትቶ የሚመጣውን ዓለም በመናፈቅ ተስፋ በማድረግ ኤልያስ ስለ እግዚአብሔር ክብር ብዙ መከራ ተቀብሏል። አሁን ግን ራሱን አዋርዶ ያከበረው እግዚአብሔር፣ ስጋውን እየጎዳ ያከበረው ያመለከው እግዚአብሔር ኤልያስን ሊያከበረው ሰራዊቱን ላከለት። የእሳት ፈረሶች የእሳት ሰረገሎች ከበቡት። እሳታውያን መላእክት ከበቡት ኤልያስን። ምዕመናን እንዲህ ነው። እኛም ዛሬ እንደ ኤልያስ እግዚአብሔርን ስናገለግል ለእግዚአብሔር ስንታዘዝ መጨረሻ ላይ እግዚአብሔር ሰራዊቱን ይልካል። ኤልያስን እሳታውያን ፈረሶች ሰረገሎች እንደከበቡት ሁሉ ሰማያውያን መላእክት ነፍሳችንን ለመቀበል ይመጣሉ። በእልልታ በደስታ ነፍሳችንን ወደ እግዚአብሔር ያቀርባሉ። በእልልታ በደስታ በዝማሬ መልካም ከሰራን እንደ ኤልያስ እንደ ኤልሳ ከሆነ እግዚአብሔር ነፍሳችንን ወደ ገነት ወደ መንግሥተ ሰማያት ያስገባሉ። በኋላም በዕለተ ምጽአት እግዚአብሔር ሲመጣ መላእክቱን አስከትሎ እንደሚመጣ ነግሮናል። በትንሣኤያችን ዕለት ይደሰታሉ፣ ይዘምራሉ። ነፍሳችንን ከስጋችን እግዚአብሔር ካዋሃደ በኋላ መንግሥተ ሰማያትን ወደ መንግሥተ ሰማያት የሚያስገቡን እነሱ ናቸው፣ አይለዩንም። ምእመናን እግዚአብሔር አገልጋዮቹን ያከብራል ማለት ነው። ያከብራል። አክዓብ የናቀውን ኤልዛቤል የናቀችውን የዚህ ዓለም ባለጸጎች እንደ ሰው የማይቆጥሩትን ጠፍር ታጥቆ ቆዳ ብቻ ለብሶ የሚኖረውን ያን የእግዚአብሔር ሰው ተመልከቱ። እግዚአብሔር በመጨረሻው አከበረው። ምእመናን እግዚአብሔርን ካገለገልን የመጨረሻ ሕይወታችን እንዲህ ነው። በዚህ ዓለም ድሆች ልንሆን እንችላለን። ዕውቀት ላይኖረን፣ ሀብት ላይኖረን ይችላል። ባለጸጎች ባለስልጣኖችም ልንሆን እንችላለን። ብቻ እግዚአብሔርን ካገለገልን የእግዚአብሔር ሰዎች ከሆንን መጨረሻችን ክብር ነው። መጨረሻችን መታጀብ ነው። በመላእክቱ መቀበል ነው። ኤልያስ አሁን በመካከላቸው ገብተው ከማረጉ በፊት ኤልሳዕ እንዲህ አለው፣ አሁን ወደ ሰማይ ልወጣ ነው አለው። አሁን ላርግ ነው አለው። ለኤልሳዕ ግን እኮ ተገልጦለታል። አባቴ ሆይ ከማረግህ በፊት ብሎ አስቀድሞ መናገር አልፈለገም። ትዕግስተኛ ነው ያልኋችሁ ለዚህ ነው። የምስጢር ሰው ነው ያልኋችሁ ለዚህ ነው። እኛ እንኳን እግዚአብሔር የገለጠልንን ሰው የነገረንን ለማውራት እንቸኩላለን። ዛሬ ያልተላኩ ሰዎች እንደተላኩ ሆነው ህልመኞች ሳይሆኑ ባለራእዮች ሳይሆኑ ባለህልም ባለራእይ መስለው ህዝቡን የሚረብሹ የሐሰት ወሬ የሚያወሩ ብዙዎች ናቸው። አዎ የእግዚአብሔር ሰው ቅዱስ ኤልሳዕ እውነተኛ አገልጋይ ስለሆነ በትዕግስት ይጠባበቀው ነበር። ስለዚህ ነው ወደ ሰማይ ልወጣ ነው፣ ወደ ሰማይ ላርግ ነው። ከመሄዴ በፊት ከማረጌ በፊት ግን ከመለየቴ በፊት ግን አደርግልህ ዘንድ የምትፈልገውን ለምን አለው። አደርግልህ ዘንድ አው የእግዚአብሔር ቅዱሳን የእግዚአብሔር አገልጋዮች እግዚአብሔር በሰጣቸው ጸጋ በሰጣቸው ስልጣን የማድረግ አቅም አላቸው ማለት ነው። አው የማድረግ አቅም አላቸው። እናታችን እመቤታችን ድንግል ማርያም ይሄን አድርግልኝ፣ ገናናው መልአክ ቅዱስ ሚካኤል ይሄን አድርግልኝ ስንል አልተሳሳትንም። ምእመናን ቅዱስ ሚካኤል ከእግዚአብሔር በተሰጠው ስልጣን
ለኛ የማድረግ አቅም አለው። ድንግል ማርያም ከእግዚአብሔር በተሰጣት ስልጣን ለኛ የማድረግ አቅም አላት። አቡነ አረጋዊ፣ አቡነ ገብረ ክርስቶስ ከእግዚአብሔር በተሰጣቸው ስልጣን የማድረግ አቅም አላቸው። ኤልያስ ራሱ እኮ ነው ያለው አደርግልህ ዘንድ። እንዳትደርግልህ አይደለም ያለው። እግዚአብሔር የሰጠውን ስልጣን ያውቃል። እግዚአብሔርን ጠይቆ ከእግዚአብሔር ፈልጎ የሚያጣው ነገር እንደሌለ ተረድቷል። ስለዚህ ነው አደርግልህ ዘንድ እሰጥህ ዘንድ የምትፈልገውን ለምን። ምን ይለምን ይሆን ኤልሳ? ምን ይጠይቅ ይሆን ኤልሳ? ኤልሳ ሀብት እንዳይጠይቅ ሀብታም ነበረ። ሀብቱን ትቶ ነው የተከተለው። ቤቱን ትቶ ነው የተከተለው። ስልጣኑን ትቶ ነው የተከተለው። ሁሉን ነገር አሸንፎ ነው የተከተለው። ምን ይለምነው ይሆን? የሚገርማችሁ ነገር ለምን ሲባል አባቴ ሆይ አለ ያንተ በረከት እጥፍ ሆኖ 2 እጥፍ ሆኖ እንዲያድርብኝ ይፈልጋለሁ አለ። ስንት እጥፍ ሆኖ አለ? 2 እጥፍ ሆኖ ያንተ በረከት ያንተ በረከት ያንተ ጸጋ፣ ባንተ ላይ ያለው ጸጋ፣ ባንተ ላይ ያለው በረከት በእኔም እንዲሆን እፈልጋለሁ። የኤልሳ ልመና ይህ ነበረ። የእናንተ ብንጠይቅ አሁን ቅዱስ ሚካኤል ከዚህ ቆሞ ገብረ ማርያም፣ ወለተ ማርያም፣ ወለተ ስላሴ ምን ላድርግልሽ ቢል ምንድን ነው የምንለው? ምን እንለው ይሆን? እስኪ አስቡት በእውነት። ቤት የሌለን ሰዎች ቤት ስራልኝ ነው የምንለው። ቤት ያለን መኪና ገዛልኝ፣ ይሄ ሁሉ ያለን አንድ ትልቅ ድርጅት ከፍተህ ብትሰጠኝ ልንል እንችላለን። ብቻ ጥያቄያችን ምድራዊ ነው። ቁመታችን ያጠረ ረዘም አድርገን ሁሉ ልንል እንችላለን። እንዲሁ መልካችን የተወለገ እንደ ገሊት እንደ ገሊ አድርገን ልንል ሁሉ እንችላለን። የብዙዎቻችን ጥያቄ ስጋዊ ነው። ለምን? ገና ስጋውያን ስለሆንን መንፈሳውያን ስላልሆንን ስላልተለወጥን እግዚአብሔርን ሙሉ በሙሉ ወደ ማወቅ ስላላደግን ጥያቄያችን በስጋ ላይ የተመሰረተ ነው። በስጋ በዓለማዊነት ላይ የተመሰረተ ነው። ኤልሳ ግን ይሄን ሁሉ አልፎታል። ምእመናን እኛም እንደግ እንጂ እስከ መቼ ስለ ስጋ ብቻ እያሰብን እንኖራለን? እስከ መቼ ስለዚህ ዓለም ብቻ እየተጨነቅን እንኖራለን? እስከ መቼ ድረስ ስለ ስጋችን ብቻ እየለምን እንኖራለን? የብዙዎቻችን የጸሎት ርዕስ ሁሉ እኮ ይሄ ነው ምእመናን። ሰው ቁልቢ ድረስ ሂዶ፣ ሰው ግሸን ማርያም ድረስ ሂዶ የሚለምነው ለስጋው ለደሙ አብቃይ፣ ለንስሐ አብቃይ፣ በመንፈሳዊ ሕይወቴ እንዳድግ አግዘኝ ብሎ አይደለም። ስለ ስጋዊ እድገቱ ነው የሚጸልየው። የጸሎታችን ርዕስ ያ ነው። ያንማ እኮ እንዲሁ እሰጣችኋለሁ እኮ ተብለናል። እኛ ማመን አቃተን እንጂ፣ እኛ መረዳት ተሳነን እንጂ የማቴዎስ ወንጌል ምዕራፍ 6 ቁጥር 25 ጀምሮ ባለፈው ወቅት አልተማራችሁም? በዘመነ ጽጌ ተምራችኋል። ሊቃውንቱ ነግረዋችኋል። ስለምትበሉ፣ ስለምትጠጡ፣ ስለምትለብሱ አትጨነቁ፣ አታስቡ እያለ ስለ 3ቱ መሰረታዊ ፍላጎቶቻችን ስለ ልብስ፣ ስለ ምግብና ስለ መጠለያ እንዳንጨነቅ ካስተማረ በኋላ እስኪ የሰማይን አዕዋፍ ተመልከቱ፣ የዱር አበቦችን ተመልከቱ እያለ እነ ሰሎሞን እንኳን በሀብታቸው በእውቀታቸው የዱር አበቦች ያገኙትን ጸጋ እንዳላገኙ ካስረዳ በኋላ ይሄን ትምህርት ሲደመድመው ምንድነው ያለው? አንትሙሰ መቅድመ እሱ መንግስቶ ወጽድቆ፣ እናንተስ አስቀድማችሁ መንግስቱንና ጽድቁን ፈልጉ፣ ሌላው እንዲሁ ይጨመርላችኋል ነው ያለው። ሌላው የተባለው ከላይ የተዘረዘረው የልብስ ጉዳይ፣ የመጠለያ ጉዳይ፣ የምግብ ጉዳይ ነው። እሱ እንዲሁ ይሰጣችኋል። ባትለምኑ ይሰጣችኋል። ባትለምኑ ስጋዊ ምግብ ለማግኘት የግድ ጻድቅ መሆን ብቻ አይጠይቅም። መንግስት ነፍስ ገሎ የታሰረውን የተፈረደበትንም ተጠርጥሮ የታሰረንም ወንጀለኛ እስር ቤት ላይ ይመግባል አይደለም? በምግብ አይቀጣም። ምድራዊው መንግስት እንኳን ማለት ነው በምግብ አይቀጣም። ሰማያዊው ንጉሳችን እግዚአብሔርም ኃጥእም እንሁን ጻድቅም እንሁን ይመግበናል።
እንግዲህ ትልቁ መግቦት ፀሐይን ማውጣት ነው። ትልቁ ምግብና ነፋ አየርን መስጠት ነው። ፀሐይን ለሁሉም ነው፣ ለጻድቁም ለኃጥኡም ነው የሚያወጣው። አየሩን የሚሰጠው ለሁሉም እኩል ነው እግዚአብሔር። አይደለም ለጻድቁ ለቅዱሱ ለእገሌ ነው ብሎ አያውቅም እግዚአብሔር። ሌላውንም ልክ እንደዚህው ብዙ ሰዎች ያላመኑት ከኛ የተሻለ ኑሮ እኮ ይኖራሉ። እኛ ከምንነዳው መኪና የተሻለ መኪና እኮ ይነዳሉ። ክርስቶስን ስላወቁ አይደለም። ያ ሰርተን የምናገኘው ነው። ይሄን ስላችሁ በእርግጥ ክርስትናችን መንፈሳዊ ሕይወታችን ለምድራዊ ሕይወታችን ዋጋ የለውም እያልኳችሁ አይደለም። ግን ዋናው ሰማያዊ መንግስት ነው። የኛ ዋናችን ራታችን ምሳችን የእግዚአብሔር መንግስት ነው። ምእመናን ዋናችን እርሱ ነው። ለዚህ ነው እንዲሁ ይሰጣችኋል አባቶች በራት ላይ ዳረጎት እንዲሉ ይላሉ። አንዲት እናት ማታ ራት ስታበላ ወጡን ስታቀራርብ እንጀራውን ስታቀራርብ ወዲያ ወዲህ ስትባክን አባወራው ያጎርሳታል። ራቱ አይደለም እሱ ጉርሻ ነው። ዋናው ራቷ ነው። ዋናው ራታችን ምሳችን ነው። ሰዎች የሚያጎርሱን ጉርሻ አይደለም። የዚህ ዓለም ሀብት የዚህ ዓለም ኑሮ ጉርሻ ነው ምእመናን። ስለዚህ ዓለም መጨነቅ ስለዚህ ዓለም ማሰብ ከኛ አይጠበቅም። አትስሩ ግን አልተባልንም። አትነግዱ አልተባልንም። አትረሱ፣ አትቆፍሩ፣ አትማሩ ግን አልተባልንም። መማርማ የግድ ነው፣ መስራትማ የግድ ነው። አትጨነቁ ብቻ ነው። ስለዚህ ኤልሳ ከዚህ አልፎ ነበረ። የዚህ ዓለም ጉዳይ አያስጨንቀው። የዚህን ዓለም ጉዳይ ዘግቶታል፣ ኃይሉን ዘግቷል። ስለዚህ ነው ያንተ በረከት በእኔ ላይ እጥፍ ይሆን ዘንድ አለው። አስቸጋሪ ልመና ለምንሃል አለ። ግን ወደ ሰማይ ስወጣ ብታየኝ ይሆንልሃል። ወደ ሰማይ ሳርግ ብታየኝ ይደረግልሃል። ካላየኸኝ ግን አይሆንልህም አለው። ምን ብትለኝ ነው ያለው? ብታየኝ። ትኩረቱን አሁን ወደ ኤልያስ እንዲያደርግ እያደረገው ነው። ኤልሳ በእርግጥም አይነ ህሊናውን የሰበሰበ ስጋዊ ሐሳቡን የዘጋ ነቢይ ቢሆንም አገልጋይ ቢሆንም ሙሉ በሙሉ ደግሞ ኤልያስ ከደረሰበት ደረጃ እንዲደርስ ኤልያስ አሁን እያነሳሳው ነው። ብታየኝ ይሆንልሃል። ምእመናን ኤልያስን እንየው። ያረገውን ኤልያስን እንመልከተው። ቅዱስ ጳውሎስን እንየው። አቡነ አረጋዊን እንየው። ብዙ ጊዜኛ በዚህ ዓለም ያለን ገና የምንወድቅ የምንነሳ አገልጋዮችን እያየን እገሌስ ይህን ያደርጋል እንዴ፣ እገሊትስ ይሄን ተፈጽማ አይደል እንዴ እያልን እንጽናናለን። በሰው ኃጢአት እየተጽናናን የምንኖር ሰዎች ማየት ያለብን በዚህ ዓለም ያሉ ሰዎችን አይደለም። በዚህ ዓለም ያሉ ሰዎች ዛሬ ያመኑት ነገ ሊክዱ ይችላሉ። ዛሬ ጥሩ የተናገሩት ነገ ክፉ ሊያወሩ ይችላሉ። እኛ ለስጋው ለመንፈሳዊ ሕይወታችን ምሳሌ አድርገን ማየት ያለብን መከተል ያለብን ኤልያስን ነው። ኤልያስን እንየው። ብታየኝ ይሆንልሃል። ብትመስለኝ ማለት እኮ ነው። ብትመስለኝ ኤልያስን እንምሰለው፣ ኤልሳን እንምሰለው። ብርሃነ ዓለም ቅዱስ ጳውሎስ ተመሰሉ ኪያየ በከመ አነ እትሜሰሎ ለክርስቶስ፣ እኔ ክርስቶስን እንደመሰልኩት እናንተም እኔን ምሰሉ ያላቸው። አንደኛ ቆሮንቶስ ምዕራፍ 11 ቁጥር 1 ላይ እኔን ምሰሉ። ጳውሎስን መምሰል፣ ኤልያስን መምሰል፣ እነርሱን ማየት። ቅዱስ ጴጥሮስ ምንድነው ያለው? ወደ ቤተ መቅደሱ ከዮሐንስ ጋር እየገባ ያ ገንዘብ ይለምነው የነበረውን ድሃ ገንዘብ ስጠኝ ሲለው ብርና ወርቅ የለኝም አለው ቅዱስ ጴጥሮስ። ከዚህ በኋላ ወደኛ ተመልከት አለው። ወደኛ ያለኝን ግን ሰጣለሁ አለው። ወደኛ ተመልከት። ያን ጊዜ የችግሩን ስሩን ነው ነግሮ የጣለለት፣ ፈወሰው፣ አዳነው ነው የሚለን። ቅዱሳንን ስንመለከት፣ ጴጥሮስን ስንመለከት የምናገኘው ነገር አለ። ተመልከተኝ አለው። ኤልሳ ወደ ሰማይ ሲያርግ ኤልያስን እያየ ነበረ። ያን ጊዜ ያን ባህር የከፈለበትን
እርሱንም የጠራበትን ሞት ያስነሳበትን መጎናጸፊያውን ጣለለት ይላል። ምኑን ጣለለት? መጎናጸፊያውን ጣለለት። ኤልሳ ሩጦ ያችን መጎናጸፊያ ያዘ፣ ራሱ ላይ አረፈች። ኤልሳ ያን ጊዜ የአባቱ በረከት በእሱ ላይ ሁለት እጥፍ ሆኖ አደረበት። ክብርና ምስጋና ለአምላካችን ለእግዚአብሔር ይሁን። አዎ የአባቶቻችን መጎናጸፊያቸው ወገኖቼ ለኛ በረከት ነው። ቅዱሳን ሲበቁ በረከታቸው ለጥምጥማቸው፣ በረከታቸው ለመጎናጸፊያቸው፣ በረከታቸው ለመቋሚያቸው ይደርሳል። ኤልሳ ልጁን ገያዝን መቋሚያውን አስይዞ እኮ ነው ሂድና ሄር መቋሚያ እዚያች ልጇ ከሞተባት ሴት ልጅ ላይ ጣለው ያለው። ሙት ያስነሳ እንደነበረ ስለሚያውቅ ነው። ቅዱስ ጳውሎስ በጨርቁ ነው ድውይ ይፈውስ የነበረው። የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ ተመልከቱ። ብርሃነ ዓለም ቅዱስ ጳውሎስ ለአገልግሎት ሲሄድ የለበሰውን ልብስ ለብሶ አይመለስም ነበረ። ዛሬኛ ወደ ቤተ ክርስቲያን መጥተን ወደ ገዳማት ሂደን እምነቱን ጸበሉን ይዘን እንደምንመጣ ቤት ላሉ ለታመሙ ሰዎች በዚያን ዘመን የነበሩ ክርስቲያኖች ከቅዱስ ጳውሎስ ከመጎናጸፊያው እየቆረጡ ይዘው ይሄዳሉ። ያን ቆርጠው የወሰዱትን መጎናጸፊያ ሲጥሉበት ሕሙሙ ይፈወስ ነበር፣ የታመመው ይድን ነበር፣ አጋንንትን ይወጡ ነበር ይላል። በማን ልብስ ነው? በማን ጨርቅ ነው? በቅዱስ ጳውሎስ በመጎናጸፊያው ቁራጭ። በሙሉ መጎናጸፊያው እኮ አይደለም፣ እንዲሁም ቆርጠው የወሰዷትን ከታመመው ላይ ሲጥሉት ይፈወስ ነበር፣ ይድን ነበር፣ አጋንንትን ይወጡ ነበር። የቅዱስ ጳውሎስ ጨርቅ ድውይ ከፈወሰ ሙት ካስነሳ ታዲያ የክርስቶስ መስቀል ዛሬ እንዴት አይፈውስም? የክርስቶስ መስቀል እንዴት አያድንም? የክርስቶስ መስቀል እንዴት አጋንንትን አያስወጣም? ወገኖቼ እምነት ነው የሚጠይቀው። እኛ ሰዎች አምነው ያደርጉት ስለነበረ ነው ይድኑ የነበረው። የሐዋርያት ሥራ ምዕራፍ 5 ቁጥር 15 ላይም ተመልከቱ። ሊቀ ሐዋርያት ቅዱስ ጴጥሮስ አልፎ ሲሄድ ጥላው ያረፈባቸው ሰዎች ሁሉ ይፈወሱ ነበር ይላል። ቅዱስ ጴጥሮስ ለማስተማር ሲሄድ ሰዎች ባልጋና በወሰታ እየተሸከሙ ሕመምተኞቹን እያመጡ ጥላው ወደሚያርፍበት ቦታ ይቆለቁሏቸው ነበር። ልክ ዛሬ የኔ ቢጤዎች እኛ ደጅ እንደሚጸኑት እዚያ በር ላይ ቆመው እንደዚያ ደጅ ይጸኑት ነበር። ጥላው ያረፈባቸው ሁሉ ይፈወሱ ነበር ይላል። የማን ጥላ ነው? የማን ጥላ ያረፈባቸው? የቅዱስ ጴጥሮስ ጥላ። ወገኖቼ ቅዱስ ጴጥሮስ ጥላው ከፈወሰ ቃል ኪዳኑማ ለዘላለም ይሰራል። የተገባለት ቃል ኪዳን፣ የተሰጠው ቃል ኪዳን ለዘላለሙ ይሰራል፣ ይፈውሳል። ስለዚህ ነው ቅዱሳንን እኛ የምናከብራቸው። ስለዚህ ነው ቅዱሳንን እኛ በቃል ኪዳናቸው የምንማጸናቸው። ለዚህ ነው ቅዱስ ኤልሳ ብታየኝ ይሆንልሃል ሲለው መጎናጸፊያውን ጣለለት። መጎናጸፊያው ይዞ ወደ ቤቱ ሲመለስ በመጀመሪያ የዮርዳኖስን ወንዝ ከሁለት ከፈለው። ከዚያም አባቱ ኤልያስ ድውይ እንደፈወሰ እሱም ከኤልያስ የበለጠ ሙታንን ያስነሳ ድውያንን ይፈውስ ነበር ይላል። የአባቶቻችን በረከት እንዲያሳድርብን ቅዱስ ፈቃዱ ይሆንልን። ምእመናን ሳልወሰድ ካንተ ሳልሄድ የምትሻውን ለምን ተባለ። ኤልሳ የሚፈልገው የኤልያስን በረከት ነበረ። የኤልያስ በረከት አደረበት። የኤልያስ በረከት እጥፍ ድርብ ሆነበት። ስለዚህም ነው ኤልያስ ባህር እንደከፈለ እንደ አባቱ ባህር ከፈለ። ኤልያስ ሙት እንዳስነሳ እንደ አባቱ እንደ ኤልያስ ኤልሳ ሙት አስነሳ። የተከበራችሁ ምዕመናን እኛ መቼ ነው የአባቶቻችን በረከት የምናገኘው? የአባቶቻችን ጸጋ በእኛ ላይ የሚያድረው መቼ ነው? እንደ ኤልሳ ኤልያስን መከተል ስንጀምር፣ እንደ ኤልሳ ኤልያስን ማገልገል ስንችል፣ እንደ ኤልሳ ኃጢአትን፣ ክፋትን፣ ርኩሰትን፣ ስጋዊ አስተሳሰብን ትተን እግዚአብሔርን ማገልገል ስንጀምር ነው። አቡነ አረጋዊ
አሁን ገብረ ክርስቶስ የምንላቸው እኮ ኤልሳን ኤልያስን ስለመሰሉ ነው። በታላቁ አሮን የነበሩት አቡነ አረጋዊ ገና በሕፃንነት ከነገስታቱ ቤት ወጥተው ወልድ ዋህድ ብላ እግዚአብሔርን ወደምታምነዋ ወደ ኢትዮጵያ መጡ። ቅዱስ አቡነ አረጋዊ ስልጣንን ጥለው ዓለምን የሰለጠነውን በሀብት የሚታወቀውን ዓለም ትተው ወደ ኢትዮጵያ መጡ። እግዚአብሔርን አገኙ። ዛሬ የምናውቃቸው በቅድስናቸው ነው። ገብረ ክርስቶስ ሰርግ ቤቱን ጫጉላ ቤቱን ትቶ ሚስቱን ስሞ ገብረ ክርስቶስ ዓለምን ንቆ ሄደ። ገብረ ክርስቶስን አሁን የምናውቀው በቅድስናው ነው። ስለዚህ እኛም የሆነ የተሻለ ነገር ለማግኘት የሆነ ነገር መተው ያስፈልጋል። እየሰረቁ መጽደቅ አይቻልም። ነፍስ እየገደሉ መጽደቅ አይቻልም። እየተማሙ እየተዘላለፉ እየተሰዳደቡ እየተከፋፈሉ በዘር በጎሳ በወንዝ እንዲሁ እየተጠላሉ የእግዚአብሔርን መንግስት መውረስ አይቻልም። የእግዚአብሔርን መንግስት ለመውረስ ይሄን ስጋዊውን ይሄን ምድራዊውን ይሄን የስጋ ሐሳብ የስጋ ፍሬ የሆነውን ነገር ልንተወው ያስፈልጋል። ስለዚህ ምእመናን እኛም ዛሬ ብዙ ጉድለት ያለብን ሰዎች ነን። እንደ ኤልሳ ኤልያስን እንከተል። ኤልያስ ያን ጊዜ አደርግልህ ዘንድ የምትሻውን ለምን ይለናል። የኤልያስ አምላክ እግዚአብሔር የምትለምነው የምትሻውን ነገር እሰጥሃለሁ ይለናል። የምንሻውን ነገር ሁሉ ሊሰጠን ቃል ገብቶልናል አምላካችን። ሰአሉ ወይትወሀበክሙ ለምኑ ይሰጣችኋል ብሏል። ህሱ ወትረዱ ፈልጉ ታገኛላችሁ፣ ጎልጉዱ ወይትረሀወክሙ በሬን አንኳኩት ይከፈትላችኋል ብሎናል። የኤልያስ አምላክ ኤልያስ ካደረገው በላይ ለኛ ስለሚያደርግልን ኤልሳ ኤልያስን እንደተከተለ ኤልያስን እንዳገለገለ እኛም እግዚአብሔርን እናገልግል፣ እግዚአብሔርን እንለምን። በኑሯችን በትዳራችን በምድራዊ ህይወታችን እንባረካለን። በሰማያዊ ህይወታችን ደግሞ ቅዱሳኑ የወረሱትን ያገኙትን የእግዚአብሔር መንግስት እንወርሳለን። የኤልያስ የኤልሳ የአቡነ አረጋዊ የገብረ ክርስቶስ አምላክ እግዚአብሔር እንዲሁ ከኃጢአት በስተቀር ፍላጎታችን ሁሉ እንዲያሟላልን ፈቃዱ ይሆንልን። የአምላካችን የእግዚአብሔር ቸርነት የእናታችን የእመቤታችን የቅድስት ድንግል ማርያም አማላጅነት የቅዱሳን ሁሉ ምልጃና ጸሎት ረድኤትና በረከት ከሁላችን ጋር ይሁን። የተከበራችሁ ምእመናን የጅጅጋ ሰዎች በእውነት በጣም ደስ ስላላችሁ ለወንጌል ያላችሁ ፍላጎት አቀባበላችሁ እንግዲህ በስንባቷችን በደስታ የተሞላ በእርካታ የተሞላ ነበር። ደስ የሚል ነበረ። ይሄ ከእናንተ ያገኘነው ነው። እንዲሁ በእምነት ያጽናችሁ እስከ መጨረሻው ድረስ እግዚአብሔር በሃይማኖታችሁ ያክብራችሁ ያጽናችሁ። እንደገና ብፁዕ አባታችን በእውነት እኔ ብዙ ተምሬያለሁ መላችሁ እዚህ መጥቼ ነው። ከብፁዕ አባታችን ብዙ ነገር አግኝቻለሁ። ትህትናን፣ ፍጹም የሆነ ወንድምን መውደድን፣ ሰውን መውደድን ተምሬያለሁ። በእውነት እጅግ ትሁት የሆኑ እጅግ ሰው ወዳድ የሆኑ ታላቅ አባት አግኝታችኋል። እንደገና የሰሯቸውን ሁሉ ትላንት እየጎበኘን ነበር። 1 ዓመት ከ6 ወር ባልሞላ ጊዜ ውስጥ ብዙ ነገሮች ተለውጠዋል። ብዙ ነገሮች ተስተካክለዋል። እንግዲህ በሳቸው መሪነት በሳቸው በሳል አመራር በሳቸው ጸሎት በሳቸው መንፈሳዊነት እየታገዛችሁ ይችን ቤተክርስቲያን የበለጠ ከፍ እንደምታደርጓት እንደምታሳድጓት አምናለሁ። ስለዚህ በእውነት ብፁዕ አባታችን ለእናንተም ለዚህ ለበረሃው ሕዝብ ለዚህ በበረሃ ውስጥ በብዙ ነገር ውስጥ ላለው ሕዝብ ብፁዕ አባታችን የሰጠውን ጌታ እግዚአብሔርን እናመሰግነዋለን። እኔ በእውነት አመስግኛለሁ ትላንትና። ምክንያቱም እግዚአብሔር አዋቂ ነው። ምእመናን እግዚአብሔር አዋቂ ነው። እዚህ ያለውን ምእመን እንረዳለን፣ በምን ውስጥ እንዳለን እናውቃለን። ብዙ መናገር አስፈላጊያችን አይደለም። ለዚህ ህዝብ ደግሞ ተስፋ እንዳይቆርጥ በዚህ በበረሃው ያለው ህዝብ ደግሞ በእምነቱ እንዲጸና እንዲህ በመንፈሳዊ ህይወቱ የበሰለ በትህትና በትዕግስት የተሞላ ስለ ቤተ ክርስቲያን ዕለት ዕለት የሚጨነቅ ዕለት ዕለት የሚያስብ የቤተ ክርስቲያንን እድገት የምእመናንን አንድነት የሚፈልግ የሚወድ አባት አስፈላጊ ነው። እንዲህ አይነቱን አባት እግዚአብሔር ሰጥቷቸዋል። ብፁዕ አባታችን
በረከቶ አይለይ፣ በረከቶ ይድረሰኝ። ከብፁዕ አባታችን ስር ያሉት ዋና ስራ አስኪያጁ በጣም ትሁት፣ በእውነት ሰው ጋር ተግባቢ። እኔ ከዚህ በመምጣቴ ብዙ ነገር አግኝቻለሁ። እሳቸውንም ወንድም አድርጌያለሁ። የደብሩ አስተዳዳሪ እንዲሁም የደብሩ የስብከተ ወንጌል ክፍል ኃላፊ፣ ሌሎችም ካህናቱ እጅግ አስተማሪዎች ናቸው። እናንተ እንዲህ በትህትና በፍቅር እያገለግሉ ነው ያሉት። እስከ መጨረሻው በክህነታቸው በአገልግሎታቸው እንዲያጸናልን ፈቃዱ ይሆንልን። አሜን አሜን አሜን።